ወደ ንጉሱ ቤተ መንግስት መጣ። ስማ ንጉስ ሆይ ልትገለኝ አትችልም። ታዲያ እንዴት ነው ልገል የምችለው? መንገዱ አንድ ብቻ፣ እሱ መንገድ ንገረኝ። ህዝብ ሰብስባል። እኔ የቴምር ዛፍ ላይ ስቀለኝ፣ ከዛም በኔ ቀስት አውጣና በልጁ ጌታ አላህ ስም ብለህ ወርውረው ቀስቱና። ንጉሱ የተፈጠረበትን ሳት ለማጥፋት ቀላል መንገድ እንደሆነ አሰበ። ህዝብን ሰበሰበ፣ የቴምር ዛፍ ላይ ሰቀለው። ቀስቱን አወጣና ቢስሚላህ ወረቢል ጉላም፣ በአላህ ስም በልጁ ጌታ ብሎ ወረወረ። ጌታ ማን ሆነው? አላሁ ጀለ ፊዑላ። ቀስቷን ወረወራት፣ ልጁን መታው፣ ልጁ ተሰዋ። ንጉሱ ሸሩን ደፈንኩት ብሎ ወደ ቤቱ ሲመለስ ህዝቡ ለካ ይህን ድምፅ ሰምተዋል። አመና ቢረቢል ጉላም፣ በልጁ ጌታ በአላህ አምነናል። ንጉሱ ነበር ጌታም ይመስለናል። ለካ ንጉሱም እስቲጋሳ የሚያደርገው ሌላ ጌታ አለ የሚማጸነው። ቤተ መንግስት የሱ ሰዎች መጡ። ንጉስ ሆይ የፈራኸው ሆነ አሉት። ምንድነው የምትሉን? ህዝቡ እኮ አመነ። ተመለሱ አላቸው። ህዝቡን ሊመለሱ ፈቃደኛ አይደለም። ጉድጓድን አስቆፈረ። እኹዱድ ይለዋል አላህ። ጉድጓዶች ተቆፈሩ፣ ሳትሞሉ ጉድጓዶች። ንጉሱና ጀነራሎቹ ሳቱ ጥቅ ጉጭ አሉ። ምእመናን ተጠሩ፣ እምቢ ያለን ሳት ውስጥ ይጨምሩታል። ከባድ የሆነ ቅጣት። አሁን የምናየው ክስተት እዛ የገዘፉ ክስተቶች በታሪክ ተከስተዋል። ዛሬም በነገ መነጽር ማየት አለብን። ምእመናንን ሳት ውስጥ ጨመሯቸው። አንዳንዶቹ ከተውሂዳቸው የተነሳ ይላሉ ሙፈሲሮቹ፣ ወታደሮቹ ሳይገፏቸው ለተውሂድ ብለው ሳት ውስጥ ገብተዋል፣ አንመለስም ብለው። መጨረሻ ግን አንድ ክስተት ተከሰተ። አንዲት እናት መጣች፣ የምታጠባው ልጅ አላት። ሳቱ ለመግባት ዳዳች፣ ልጇን ይዛ ወደ ኋላ ስትል ጡት የሚጠባውን ልጅ አላህ አናገረው። እናቴ ሆይ እውነት ላይ ነሽ ጽኛ አላት። ከነ ልጇ ሳት ውስጥ ገባች። ክስተቱ እንዲተቋጭ አላህ በገደሉት ሰዎች ላይ ምን እንደፈጸም አልተረከው። ከዓመታት በኋላ ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ነቢዩ ነው ሲላኩ መካ ላይ የነበረውን ስቃይ ሊያስታግዝላቸው በደልን ሊያጽናናቸው ይሄን ታሪክ ቁርአን አርጎ ዘከረው። በትልቅ ነገር ምሎ ከፈተው። ወሰማ ዛቲል ቡሩጅ አለ። በሰማይ ምላለው የተለያዩ መወጣጫ ፕላኔት መሰላሎችን ባዘችው ሰማይ። ወልየውሚል መውዑድ በተቀጠረው ቀን ምላለው በየውመል ቂያማ። ወሻሂድን ወመሽሁድ በመስካሪና በተመስካሪ ምላለው። ከዛም ቁጣውን ገለጸ አላህ። ቁቲለ አስሓቡል ኡኽዱድ፣ እነዛ ጉድጓዱን የቆፈሩት ሰዎች አላህ ዘንድ ተረገመዋል። አናር ዛቲል ወቁድ የተቀጣጠለችው እሳት ባለቤት የሆኑትን ኢዝሁም ዓለይሃ ቁዑድ፣ እነሱም በሳቷ ዙሪያ ሆነው የምእመናንን ስቃይ በተመለከቱ ጊዜ አላህ ዘንድ ተረገመዋል። ወሁም ዓላ ማ የፍዐሉነ ቢልሙእሚኒነ ሹሁድ ወማ ነቀሙ ሚንሁም ኢላ ዩእሚኑ ቢላሂል ዐዚዚል ሐሚድ። እነዛ እኮ የተቃጠሉት ምእመናን በአሸናፊው አላህ በምስጉኑ ማመናቸው እንጂ ሌላን ነገር እኮ አልጠሉባቸው። አላህ ማን ነው? አለዚ ለሁ ሙልኩ ሰማዋት ወልአርድ፣ የሰማይም የምድርም ባለቤት የሆነው። ወላህ ያንተ ጌታ አላህ ዓላ ኩል ሸይእን ሸሂድ፣ የተከሰተውን ሁሉ ክስተት በቅርበት የሚከታተል ነው ያንተ ጌታ። ታሪኩን አላህ እዚህ ጋር ዘከረው። እነዛ ምእመናንን ያሰቃዩትን ከባድ ዛቻ ቀረበባቸው ካልተመለሱ። እነዛን የተቃጠሉ ምእመናኖችን ጀነት እንደተዘጋጀላቸው ዛሊከ ሁወል ፈውዙል ከቢር፣ ትልቅ የሆነ ስኬት እንደተቆናጠጡ አላህ ዘከረ። ምድር ላይ ብታዩት የትኛውም ክስተት በምእመናን ላይ የሚደርስ የበረታ ዱላ በአላህ እይታ ውስጥ